እሺ ኢየሱስን ምን ያህል እንደምወደው የምነግራችሁን ያህል ያው ኢየሱስን በአደባባይ ክጄው ነበር። በክህደት ውስጥ ሆኜ ወደ እማላቀው አላህ ወደሚባል አምላክ ግዞት ስወርድ አንድ ኃይል ሲቆጣጠረኝ፣ ከእግሩ በታች ሲረግጠኝ፣ በእጁ ስገባ፣ ሲያሸንፈኝ፣ ተገዝቼ ስሰግድለት ልቤ ባዶ የማልወደው የማለምደው አይነት ስሜት ይሰማኝ ነበር። በዚህ ስሜት ውስጥ አምላክን ፍለጋ ውስጥ ሆኜ ወድቄ ነበር። እንደውም ጭራሽ በፊት የምተማመንበት አዳኝ የምለው የለመድኩት አምላኬ ጠፍቶብኝ የልቤ ምት ያህል የስትንፋሴ ያህል የማቀው የውስጤ አምላክ ክርስትና ውስጥ እያለው የማቀው የአምላክ አብሮነት ከውስጤ የለም። ስሰግድ መንፈሱ የለም። የአምላክነት መንፈሱ የለም። በአስተምሮት በመረጃ የደረጀው የእስልምና ሃይማኖት ባዶ እምነት ሆኖ አገኘሁት። ልክ በወርቅ እንደተለበጠ በአማረ ዕንቁ ቀለም እንደደመቀ ልክ ሲከፍቱት ሲታይ ባዶ ነው። እስልምና ለእኔ ባዶ ነው። ባዶ እምነት ነው። ሞክሮ እየወሰደ እንደ ቀደሙት ነቢያቶች እምነት ለመሆን የሚጣጣር ሃይማኖት ነው። ክርስትናን ከካድኩ በኋላ ቆም ብዬ ሳስበው ክርስትናና እስልምና ውስጥ ያለው የእምነት ልዩነት ምንድን ነው ብዬ አስቤ ተረዳው። በመጀመሪያ ክርስትና በፈተና የተሞላ ብዙ አወዛጋቢ ጥያቄዎች፣ መሰናክሎች እነዚህ የሞሉበት ሆኖ ግን ደግሞ ይህን መሰናክል የሚያልፉበት እስከ ሞት ዋጋ የሚያስከፍል ሕይወትን እስከ መስጠት ደረጃ የሚደርስ ነው። ክርስትና ውስጥ ብዙ አጥፊዎች ስላሉ ብዙ ስህተቶችን ማንሳት ይቻላል። ለምሳሌ በመጽሐፍ ቅዱስ የሚያነብ ሰው ብዙ እውነት ፈላጊ መጽሐፍ ቅዱስን ያነባል፣ ብዙ ስህተት ፈላጊም መጽሐፍ ቅዱስን ያነባል። ሙስሊሞችም ስህተት ፍለጋ ቀኑን ሙሉ በቲክቶክ ላይ፣ በኢንተርኔት፣ በሶሻል ሚዲያ፣ በተለያዩ ቦታዎች መጽሐፍ ቅዱስ ላይ ስህተት ፍለጋ ሲኳትኑ ይውላሉ። ኢየሱስን ማመን ማለት ራስን ልክ እንደ ኢየሱስ አሳልፎ በመስጠት ዋጋ የሚያስከፍል ነው። አላህንና መሐመድን ማመን ለሰይጣን ስጋት አይደለም። እስልምና ምቹ ሃይማኖት ነው። ብዙዎች ይገቡበታል፣ ይመቻቸዋል። ቁርአን ችግር የለውም። የነቢያቶች ትምህርት ችግር የለውም። የዑለማዎች ትምህርት ችግር የለውም። ቢኖረውም ያርሙታል፣ ችግር የለውም። ሃይማኖቱ ችግር የለውም። ለሁሉ ጥያቄ ዝግጁ መልስ አለው፣ ችግር የለውም። ይመቻል፣ ችግር የለውም። ሁሉም ነገር ችግር የለውም። ሰይጣን ራሱ እስልምና ውስጥ ይቀመጣል እንጂ እስልምናን አይነካም፣ ችግር የለውም። እንደውም አንዳንድ የሰይጣን ጎሳዎች ቁርአን ውስጥ
ቁርአንን አምነናል ብለው እስልምና እምነት ተከታይ ሆነዋል። እስልምናንም ያግዛሉ። ታዲያ ሰይጣን ምን ሊያተርፍ ነው እስልምናን የሚነካው? በተቃራኒው ደግሞ ሰይጣን የኢየሱስ ተከታዮችን ያሳድዳል፣ ያጠፋል፣ በመካከላቸው አለመግባባት ይፈጥራል፣ ጸብና ክርክር ይጥላል። የኢየሱስ ተቃዋሚ መንፈስ ነው። ሰይጣን የኢየሱስ ተቃዋሚ መንፈስ ነው። ኢየሱስ ቁርአን ውስጥ ዋጋ የሌለው ያገለገለ የስም ነብይ ኢየሱስ ይባላል፣ ወይም ኢሳ ይሉታል። ያገለገለ ነብይ ነው። ሙስሊሞች የሚመሩት በነብዩ መሐመድ እንጂ በኢየሱስ አይደለም። ክርስቲያን ግን የሚመራው ህይወትን በሚሰጠው በኢየሱስ ነው። የህይወት ተሞክሮም ኢየሱስ ነው። የሰለምኩ ጊዜ ከነበረው ምልክት አንዱ ፈጽሞ የማልቆጣጠረውን ባይወርደኝ ነበር። አንዳንድ ሙስሊሞች ቤቴ ገብተው ቁርአንን አውዲዮ ይከፍቱ ነበር። የተቀራ የቁርአን ድምጽ ያሰሙኝ ነበር። አንዳንድ ክፍሎችንም አነባቸው ስለነበር ቁርአኑ ሲከፈት አለቅስ ነበር። የማለቅሰው ግን ሰዎች ሁሉ ድምጹን ሰምቼ ወይም የቁርአኑ አቀራር አምሮኝ ሳይሆን የማለቅሰው ከልቤ ካድኩት የመጽሐፍ ቅዱስ ኢየሱስ ቁርአን ውስጥ ተራ የነብዩ መሐመድ ተከታይ ሆኖ ኢሳ ኢብኑ መርያም ተብሎ ቃሉን ስሰማ ኢየሱስን እያሰብኩ በልቤ መጽሐፍ ቅዱስ ውስጥ ኢየሱስን እየፈለኩ ቁርአን ሲነበብ በሐሳብ ኢየሱስን ፍለጋ ልቤ ባዘን ስሜት የጠፋብኝን ኢየሱስን አሻግሬ ፈልግ ነበር። በእርግጥ ልቡ ድንጋይ የሆነ ሰው ኢየሱስን ቢክድ ብዙም ይሄ ስሜት አይገባውም። ኢሳን ኢየሱስ ነው ብዬ ስቀበል ቁርአን ውስጥ ከገባው በኋላ ቁርአን ውስጥ የተሰበሰቡት ነቢያቶች እና ኢየሱስ የታሰረ እስር ቤት ግዞት ውስጥ ሆነው አገኘዋቸው። እኔም እንደነሱ እዛ ግዞት ውስጥ የገባው ያህል ተሰማኝ። ባጭሩ ማጠቃለያ አንድ ነገር ልበል። እስልምና መግቢያው ሰፊ መውጫ አጥር የሌለው ሰፊ ግዞት፣ ማንም መግባት የሚችልበት መውጣት ግን የሚችሉ በእግዚአብሔር ኃይል ወይም በኢየሱስ ኃይል ካልሆነ በስተቀር እዛው ቀልጠው የሚቀሩበት ሃይማኖት ነው። እኔ የኢየሱስ ክርስቶስ የህይወት መንገድ አማኝ ተከታይ የእግዚአብሔር መንፈስ ኃይል ህይወት የሚሰጠው የእግዚአብሔር ቃል የማምን ክርስቲያን ሆኛለሁ። ይህንን ለማስተላለፍ ነው፣ የተሰማኝን ስሜት ለመግለጽ ያህል ነው። አመሰግናለሁ። ያው ቀጥሉ እናንተ።